የሚያሳዝን ነው። ብቻ ሳሚም አሁን ከጎኗ ከሆነ ለብሌኔ ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ። ሳሚ በጣም ነው የሚወዳት። እንዲሁም ለብሌን ያለው አመለካከት የተለየ ነው በነገራችን ላይ ማለት ነው። እና ሳሚ እንደኔ አስተያየት ከሆነ በአጭር ጊዜ ውስጥ ሁሉንም ነገር ግልጽ የሚያወጣ ነው የሚመስለኝ። ምክንያቱም ቪዲዮውን ስትመለከቱት ምንድን ያለው በኃይሉ በጣም ብዙ ነገር አሳጥቶኛል ነው ያለው። በጣም ብዙ ነገር አሳጥቶኛል፣ ቤተሰቦችን አሳጥቶኛል፣ የኔ የተባለውን ነገር ነጥቆኛል። ስለዚህ እኔም መበቀል አለብኝ፣ እበቀለዋለሁ። የነጠቀኝም በሙሉ እጥፍ አድርጌ እኔም ደግሞ እነጥቀዋለሁ በተራዬ። ስለዚህ መቼም አልተውም። ብሌንና ሰላም ደግሞ እናትና ልጅ መሆናቸውን እኔ በግልጽ እናገራለሁ በቅርቡ እያለ ነው። ያ ማለት ለብሌን ነው እያገዝ ያለው ማለት ነው። በኃይሉ ምንድን ያለው ለእንዴት ተራገረድ ምንድን ነው ከስር ወደ ላይ የምታያት ምን ፈለክ ደግሞ ሲለውም እንደዛማ አትበል አለቃኔ ላንተ ብዬ ነው ያለው። አውቆ እኮ ነው፣ ግን ለብሌን ምን ያህል ቦታ እንደሚሰጥ እንደሚያዝንላት አቶ በኃይሉ ራሱ ጠንቅቆ ያውቃል፣ በደንብ ያውቃል። ለአንዲት ገረድ ብለህ ራስህን ህይወትህን አደጋ ላይ እንዳትከታለው። ከዛ አይ እኔ ህይወቴን አደጋ ላይ አልከተውም አለና ከዛ ምን አለ በኃይሉ ካጠገቡ ዞር ካለ በኋላ ቤተሰቦቼ እንደነጠከኝ፣ የኔ የተባለውን ነገር እንደነጠከኝ፣ ብሌንና ሰላም እናትና ልጅ መሆናቸውን እያወቅ የነጣጠልከውን ለጥቅምና ለንብረት ለገንዘብ ብለህ ለጥቅምና ለንብረት ለገንዘብ ብለህ ቃልን ያመጣከውን አትርሳ። እኔ ሳሚ አይደለሁም ብሎ ተናዶ ከፊት ለፊቱ ዞር ብሎ ሄደ። ከዛም በኋላ እናም ሲጣርጎ ሲያስጨዋት ሲያስለፈልፋትም ነበር። በህይወት ኖሮች ስለምጠቅሚ አልገልሽም ብሎ ለቀቃት። ከለቀቃትም በኋላ የሰላም እየተከተለች መጣች ማለት ነው። ብሌን ስትጮህ በቃ ምን ሆና ነው፣ በምን ምክንያት ነው፣ ማነክቷት ነው በሚለው ለማረጋገጥ ያህል ስትመጣ ወዲያውኑም ሰላም ደግሞ በሩ ልከፍት ስትል ቃል ጭንቅላቷን ስትል ራሷን ስታወደቀች። እናም ደግፈው ይዘው ቤት አመጧት። ከዛ በኃይሉ ደግሞ አንቺ አብደሻል፣ እንዲህ ምን ሆነሻል? እኔ ስንት ነገር እየነገርኩሽ፣ ስንት ነገር ነው የመከርኩሽ፣ ለምንድን ነው የማትሰሚኝ? ለምንድን ነው ጭንቅላቷን የመተሻት? ብትሞትስ፣ የሆነ ነገር ብትሆንስ? እንዴ ቤቱ እንዴት አድርገሽ ለመውረስ ነው? ሲጀመር እኮ ቤቱ በአንቺ ስም አልዞረም፣ ገና እኮ በእሷ ስም ነው ያለው። እና ሁሉንም ነገር አረጋግጣ ቼክ አድርጋ ነው በስምሽ የምታዞረው እንጂ እንደዚህ ስለተንቀለቀልሽ ወዲያውንም ስላስወገድሻት እኮ አታገኝም። እሷ ከሞተች እንዴት ነው ቤቱን በእኛ ስም የምናዞረው? ስለዚህ በህይወት እያለች አንቺ ልክ እንደ ልጇ አስመሲ፣ በቃ ልክ ልጇ እንደሆንሽ ያህል አስመሲ፣ ቶሎ ብላ ቤቱን በስምሽ እንድታዞር፣ አለበለዚያ መቼም አታዞርልሽም። የሰላም መኖር ለእኛ ይጠቅመናል። ሰላም ከሞተች ቤቱን ማዞር በጣም ከባድ ነው በአንቺ ስም፣ አስበሽዋል? ስለዚህ ለምንድን ነው ጭንቅላቷን የመታሽ ብሎ ወረደባት። ምን ላደርግ ታዲያ በኃይሉ አስበከዋል? እኔ እናንተ አቅደን አስበን የገባንበትን አላማ እኮ በአጭር ጊዜ ውስጥ እኮ ከሽፎ ነበረ። ምንድነው ምኑ ነው የሚከሽፈው እንዴ? አንተ እኮ እዛ ሲጣርገ ብሌንን ስታስጫዋት እኮ ቀጥ ብላ ነው ሰላም የሄደችው። ከዛ በሩ ልከፍት ስትል ወዲያውኑም ሮጬ ሄጄ ጭንቅላቷን አልኳትኝ። ምክንያቱም በሩን ከከፈተች ሁላችንም እንጋለጣለን፣ እቅዳችን አላማችን ገደል ይገባል። ለዛ ነው ምን ላድርግ አማራጭ አጣሁ ስትልም በቃውን ተረጋጊ፣ ሁሉም ነገር ይስተካከላል፣ ግን ለሌላ ጊዜ በጥንቃቄ አድርጊ ያላት። ጊዜ አስበሽ አቅደሽ አስተውለሽ አድርጊ፣ አትቾኪ፣ በችኮላ የሚሆን ነገር የለም። እና ምን አስበሽ ነው? እቅድሽ ምንድን ነው? ለምንድነው እንደዚህ የምታደርጊው? ስንት ነገር ለማሳካት እየጣርን ስንት ነገር መክሬሽ ስንት ነገር ነግሬሽ፣ የእውነትም ንብረቱ ቤቱ በርከት ያለ ገንዘብ አላት። ይህን ሁሉ በስምሽ ካዞረች አስበሽዋል? 25% ነው ለአንቺ ሰጥሽ፣ 25% ማለት ነው። እሰጥሻለሁ ብዬ ቃል ገብቼልሽ ነበረ። ግን አንቺ ባጭሩ እቅዳችንን አላማችንን ገደል ልትከችው ነው። ስለዚህ ተጠንቀቂ። በቃ ማድረግ የሌለብሽን ነገር አታድርጊ። ሁሉንም ነገር ቀስ በቀስ እንደርስበታለን። ለምንድን ነው እንደዚህ የምትሆኝ? ለምንድን ነው የምትቾኪው? ለምንድን ነው ሁሉንም ነገር ለማበላሸት የምትጥሪው? ችግርሽ ምንድን ነው? ምን ብዬ ነው የነገርኩሽ?
ለምን ትቾክያለሽ? የሆነ ነገር ብትሆንስ? ብትሞትስ? አሁን ንብረቱ እንዴት ለመውሰር ነው? ቤቱ እንዴት ልታዞሪ ነው እንደዚህ የምታደርጊው? ቢሆንም ቀስ አድርገሽ መምታት ነበረብሽ። የሆነ ነገር ብትሆንስ ብሎ በኃይሉ ወረደባት። ከዛ ምን ላድርግ ከምንጋለጥ እቅዳችን አላማችን ከሚበላሽ ብዬ እንጂ ለሌላ ነገር አስቤ አይደለም። ምክንያቱም አሁን እኔ እንደዚህ ባላደርጋት ኖሮ ትገባለች፣ አንተም ሳሚም ትጋለጣላችሁ። ከዛ በኋላ እውነቱ ይወጣል። ያ ማለት የኔና ያንተ እቅድ ገደል ገባ ማለት ነው። ገደል ከሚገባ ብዬ ነው ጭንቅላቷን ያልኩ። ከዛም ራሷን ስታወደቀች። ግን አታስታውስም። ብታስታውስ ጉዴ ነበረ። ምክንያቱም ከእኔና ከእሷ በስተቀር ማንም ስላልነበረ እና ይህንን ይመስላል አቶ በኃይሉ አለችው። ከዛ ግን ለሌላ ጊዜ ጥንቃቄ አድርጊ፣ ዝም ብለሽ እንደዚህ አታድርጊ፣ በጥንቃቄ ቢሆን ይሻላል። ተጠንቅቀሽ አድርጊ እንጂ ዝም ብለሽ በገገማ ይሄን እንደዚህ አይነት ስራ እንዳሰሪ አስቢበት። ደግሞ እኔ መክረሽ ሚስጥር በየቦታ የምትዘረግፊው ነገር፣ ለዛም ለዚህ የምትናገሪው ነገር ችግርሽ ምንድን ነው? ጤነኛ አይደለሽም ማለት። እኔ ለማንም አልነገርኩም። የተናገርኩት ለጓደኛዬ ለሄለን ብቻ ነው። ሰላም እናቴ እንዳልሆነች ለእሷ ብቻ ነው የነገርኩት፣ ሌላ ለማንም አልነገርኩም አለች። እንዴ ለምን ትዋሻለሽ? ብሌን ከየት ነው የሰማችው? ብሌን እኮ ሁሉንም ሚስጥር ታውቃለች። ምንም የቀራት ነገር የለም። ሁሉንም ሚስጥር እንዴት እንዳወቀች እንዴት እንደሰማች ንገሪኝ፣ አሳውቂኝ አላት። ከዛም በኋላ አረ እኔ ባለፈው ምናልባት ለጓደኛዬ ስነግራት ለሄለን ስነግራት እሷ ውጭ ላይ ነበረች እንደሚመስለኝ ከሆነ በዛን ሰዓት ሰምተው ነው ስትልም፣ ኧረ እባክሽ እኔ እኮ ላንቺ የመከርኩሽ በስነ ስርዓቱ ሚስጥር እንድትጠብቂ እንጂ ለዛም ለዚህ እንድትናገሪ አይደለም። ምን ሆነሻል? ጤነኛ አይደለሽም? እንዴት እንደዚህ ታደርጊያለሽ? ብሎ አፋጠጣት። ከዛም እሷ እኮ እኔ በሰዓቱ እኮ ለማንም አልነግርም ስላለችኝ ነው። በዛ ላይ ደግሞ እኔ ይሄንን ካላማከርኳት ሰላም በሰዓቱ ቤት ስላለች ይሄን ሚስጥር ለሰላም ወስዳ ከተናገረች የመጨረሻ እንዋረዳለን። ፈራው፣ ግራ ተጋባው። ምን ልሆን? ፈርቼ እኮ ነው፣ ግራ ተጋብቼ እኮ ነው ስትልም በስተመጨረሻ እላችኋለሁ፣ እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ታደርጊያለሽ? ማድረግ አልነበረብሽም አላት ማለት ነው። እና በቃ ፈርቼ ምናልባት እኔ በሌለውበት ለሰላም ከነገረቻት ከምዋረድ ጓደኛዬ አውቃ ሚስጥሩን ብትጠብቅ ይሻላል ብዬ ለጓደኛዬ ስነግር ሰላም አልነበረችም በሰዓቱ። ከዛ ውጭ ላይ ሆነ ስታዳምጥ ነበር ብሌን። በዛ ምክንያት ነው እንጂ ሰማችሁ ሆን ብዬ ነው ያልነገርኳትም። በዛ ምክንያት ነው የሰማችው ብላ ለአቶ በኃይሉ ስትነግረው፣ እኮ ቢሆንም ሚስጥር መጠበቅ አለብሽ፣ ሚስጥር ጠብቂ ስልሽ ለዛም ለዚህም ንገሪያቸው አላልኩሽ? ስለዚህ ማድረግ ያለብሽን ነገር በጥንቃቄ አድርጊ ብሎ አስጠነቀቃት። እና ውድና የተከበራችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሳሚ ከብሌን ጎን ቢሆን በጣም ደስ ይላል። እናም ሲቀጥል ገኒን አግቶ ያው ሲያሰቃየት አልነበር? ከምትሞትና ከምትታገት ብሎ ሲያስመርጠው ሳሚ። ከዛም በኋላ ዳጊ ደግሞ አይ የብሌን እናት መግደል አልፈልግም፣ ብሌንም እንድትጎዳብኝ አልፈልግም፣ ባይሆን አግታታለሁ ለትንሽ ጊዜ ያለ እናቱ እንደሆነች እኮ ያውቃል። ለትንሽ ጊዜ አገታት። ለምን? ከምትሞት እኮ ነው። ከምትሞት ይሻላል። በነገራችን ላይ የሞተ ሰው ይረሳል፣ ግን በህይወት ኖሮ የሚታገት ሰው ከታገተበትም ይፈታል። ከዛ እላችኋለሁ በስተመጨረሻ ምን ቢል ጥሩ ነው እንዴ? በአግታት ይሻለኛል። ምክንያቱም ከታገተችበት አንድ ቀን ልትፈታ ትችላለች፣ ግን የሞተ ሰው አይመለስም። ስለዚህ የብሌን እናት ከምትሞት አግታታለሁ አለ ማለት ነው። ምክንያቱም ሁለት ምርጫ ነው የሰጠው። ከሁለቱ ምርጫ አንዱን ምርጫ ተጠቀመ። ያው ከታገተችበትም ያስፈታት ያስመለጣት እራሱ ነው ማለት ነው። ራሱ
አስመለጣት። ራሱ አገታት፣ ራሱ አስመለጣት። በጣም ደስ የሚል ነገር ነው። ምክንያቱም ከሞተች አትመለስም፣ ግን በህይወት ካለች ያለውንም ነገር ታያለች ማለት ነው። ለዛም ነው ብትታገት ይሻላል ብሎ ከሳሚ ጋር ተስማምቶ አገታት። በአገታት በማግስቱ በሁለተኛ ቀን በሶስተኛ ቀን አስመለጣት። አስመልጦ ይዟት መጣ። እናም የታገተችበትን ፎቶ፣ ወረቀት በሙሉ ፎቶ ለካም ሳሚ አንስቶ ነበረ እና የገዛ እናቱን አሳገትኩት ብሎ ለበኃይሉ ሲናገርም ነበረ። ነገር ግን ዳግም የሚያውቀው ነገር የለም። ዳግም የሚያውቀው ገኒ የብሌን እናት መሆኗን ብቻ ነው የሚያውቀው። የእሱ እናት እንደሆነች አያውቅም። የገዛ እናቱን እንዲያግት አደረግኩኝ እያለ ለበኃይሉ ተናገረ። በዛን ሰዓት ገኒን ዳግም ሲያግታት ቪዲዮ ቀርጾ ነበር። ቀጥታ ለብሌን ደረሰ ማለት ነው። ብቻ በጣም ያሳዝናል። እወዳቸዋለሁ። ባይ